መካንነት የምትለዋ ሁሉም የዘገየበትም መውለድ የማይችለውም በአንድ ላይ የሚጠራ ነው። ህብረተሰቡ የአምላክ ቁጣ አድርጎ ነው የሚወስደው። አይቪኤፍ አሁን ብዙ ሰዎች የሆነ በላብራቶሪ ሰው የምንሰራ ነው የሚመስለውና ይሄ በጣም የተሳሳተ አመለካከት ነው። የትኛው እድሜ ላይ ሴት ልጅ ብታገባ ጥሩ ነው? እንግዲህ በዚህ መንገድ በነገራችን ላይ በዓለማችን ላይ እስካሁን ከ12 ሚሊዮን በላይ ህፃናቶች ተወልደዋል። አሁን እናት ኦልሬዲ መውለድ አቁማለች። የእሷን ማህፀን ለልጇ ትሰጥና ልክ ልብ እንደሚተካው እሷ አርግዛ የምትወልድበት አለ። በ70 ዓመት ወለዱ ሲባል ከ20 እስከ 30 በነበረ ያስቀመጡት እንቁላል ካለ እሱን ተጠቅሞ ሊሆን ይችላል። አንዲት ሴት በተደጋጋሚ እርግዝናዋ ከተበላሸባት ወይም እርግዝና ከተፈጠረ በኋላ የሚወርድ ከሆነ ምንድን ነው ማድረግ ያለባት? ሸገር ኢንፎ ፕላስ ላይ ናችሁ ውድ ቤተሰቦቻችን። ዛሬ እንግዲህ ከዶክተር ምንተስኖት ጋር ነው ቆይታ የማደርገው። ዶክተር ምንተስኖት የማህፀንና ጽንስ ስፔሻሊስት እንዲሁም ደግሞ የመካንነት ሕክምና ሰብ ስፔሻሊስት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። አክብረ ስለመጣ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አክብራችሁ ስለጠራችሁኝ አመሰግናለሁ። መካንነት ሲባል መቼም በሀገራችን ስነ ልቦናዊ፣ ማህበራዊ ጫናዎች፣ ተጽዕኖዎች እጅግ በጣም ብዙ ናቸውና ይህንን መፍትሄ ለማበጀት እንግዲህ እየሰራችሁ ያላችሁት ነገር እጅግ የሚገርም ነው። ማመስገንም እንፈልጋለን። እንደው ግን መካንነት የምትለዋ ሁሉም የዘገየበትም መውለድ የማይችለውም በአንድ ላይ የሚጠራ ነው። እንዴት ነው? ከምትሰራበት ተቋም ራስን በደንብ እንድታስተዋውቅ እድል ልስጥና። እሺ፣ ስሜ ዶክተር ምንተስኖት ማኅተመ ሥላሴ ይባላል። የማህፀንና ጽንስ ስፔሻሊስት እንደዚሁም የመካንነት ሕክምና ሰብ ስፔሻሊስት ነኝ። ለ15 ዓመት በሕክምና ላይ ቆይቻለሁ። ከ4 ዩኒቨርሲቲዎች በላይ በማስተማርም በመማርም አሳልፌያለሁ። በአሁኑ ሰዓት ያው የማህፀንና ጽንስ ችግሮችን ጨምሮ በተለይ ደግሞ ልጅ እምቢ ላላቸው ጥንዶች በኒው ሊፍ የመካንነት ሕክምና ማዕከል እየሰራሁ እገኛለሁ። እንግዲህ ከስራ ባልደረቦቼ ጋር ሆኜ ልጅ እምቢ ላላቸው ጥንዶች የቻልነውን አቅማችን የፈቀደውን ሳይንሱ የፈቀደልንን ያው ኦፍኮርስ እግዚአብሔርን ተስፋ አድርገን የምንሰጠው ሕክምና ነው። በዚህም ብዙ እርግዝና እምቢ ያላቸው ጥንዶች ልጅ ለመታቀፍ በቅተዋል። ይሄን ይመስላል እና ያው እንግዲህ መካንነት የሚለው አንዳንድ ጊዜ መሃንነት ተብሎ ይጠራል። ምን ማለት ነው? እንግዲህ ስታንዳርድ ዲፊኒሽኖች ወይም ደግሞ ገለጻዎች አሉ። ልጅ ጥንዶች በጋራ እየኖሩ ለ1 ዓመት እርግዝና ሲሞክሩ ቶሎ እርግዝና ካልተከሰተ ያው በቂ ግንኙነት እያደረጉ አብረው እየኖሩ እርግዝና ካልተከሰተ የመካንነት ወይም ደግሞ ልጅ የመውለድ ችግር አለ ተብሎ ይታሰባል። ይሄ ግን ለሁሉም ሰዎች 1 ዓመት የግድ መጠበቅ ላይኖርባቸው ይችላል። ለምሳሌ እድሜያቸው የሴቶቹ እድሜ በተለይ ከ35 ዓመት በላይ ከሆነ 6 ወርም ጠብቆ ከዘገየ እርግዝና ዘግይቷል ወይም ደግሞ ለመካንነት ተጋላጭ ናቸው ብለን ልናስብ እንችላለን። ከዚህ ባለፈ ደግሞ እድሜያቸው የሴቶች እድሜ በተለይ ከ40 ዓመት በላይ ከሆነ ደግሞ 3 ወርም ቆይተው እርግዝና ካልተከሰተ ለመካንነት ተጋላጭ ልንሆን እንችላለን ብለው ማሰብ አለባቸው። ከዚህ ባለፈ ደግሞ ሌሎች ምልክቶች ካሏቸው ለምሳሌ በሴቶች በኩል የወር አበባ መዛባት ካለ ወይ ደግሞ ከዚህ በፊት ማህፀን አካባቢ ኦፕሬሽኖች ካሉ፣ የማህፀን ኢንፌክሽኖች ካሉ፣ የቲቢ በሽታ ከዚህ በፊት ካለን ቀድሞም ለመካንነት ተጋላጭ ልንሆን እንችላለን ብለን እናስባለን። በወንዶችም በኩል ቢሆን ከዚህ በፊት ፍሬዎቻቸው ላይ አደጋ የደረሰባቸው ካሉ፣ የቲቢ በሽታ ካላቸው፣ ለጨረርና ለኬሞቴራፒ ተጋላጭ ከሆኑ የመካንነት ችግር ሊኖር ይችላል ብለው ቀድመው መመርመርና መታከም ይኖርባቸዋል ማለት ነው። እንግዲህ መካንነት ሲባል ብዙ ጊዜ የሴቶች ችግር ተደርጎ ብቻ ነው የሚወሰደው። ነገር ግን በወንዶችም በሴቶችም የሚከሰት ችግር ነው። ሌላው ከመካንነት ጋር ሰዎች የሚያስቡት መካንነት ከዚህ በፊት ወልደው አርግዘው በማያውቁ ጥንዶች ላይ ብቻ የሚከሰት ነው የሚመስላቸው። ነገር ግን
ከዚህ በፊት የወለዱም ያረገዙም ሆነው ለሁለተኛ ለሶስተኛ ጊዜ የተቸገሩም የመካንነት ችግር አላቸው ተብሎ ይታሰባል። እንደውም እንደ ኢትዮጵያ ባሉ አፍሪካ ሀገራት ይሄኛው አይነት የተለመደ ነው። ከዚህ በፊት ወልደው አርግዘው የሚያውቁ ነገር ግን ለሁለተኛ ለሶስተኛ ጊዜ ማርገዝ የተቸገሩ ይበዛል። ይሄም የሆነበት የራሱ ምክንያት አለው። ምክንያቱም በታዳጊ ሀገሮች ኢንፌክሽኖች ከአባላዘር በሽታ ጋር የተያዙ ከቲቪ በሽታ ጋር የተያዙ ችግሮች ይበዛሉ። እነዚህ ደግሞ በወንድም በሴትም የዘር ፈሳሽ ላይ ችግር ሊያስከትሉ ይችላሉ። የዘር መተላለፊያ ቱቦቻቸውን ሊዘጉ ይችላሉ። በዛ ምክንያት ለማርገዝ ሊቸገሩ ይችላሉ። ውርጃዎች፣ እንደዚህ መሰል ነገሮች ደግሞ በታዳጊ ሀገሮች ይበዛሉ። እነዚህ ውርጃዎች ደግሞ በደንብ ላይታከሙ ይችላሉ። በደንብ ካልታከሙም ለመካንነት ያጋልጣሉ እና ይህ አሁን የምጠቅስልሽ ሰከንደሪ ኢንፈርቲሊቲ የምንለው ከወለዱ ወይም ካረገዙ በኋላ ያለመውለድ ችግር በጣም ከምናስበው በላይ የተለመደ ነው። እንግዲህ ያው መካንነት በዓለም አቀፍ ደረጃ ስናየው በጣም የተለመደ ችግር ነው። አሁን በቅርብ ጊዜ የዓለም ጤና ድርጅት የሚያወጣው መረጃ የ20 ዓመት ሪፖርቶች የሚያሳዩት በሰለጠኑት ሀገሮችም በታዳጊ ሀገሮችም ከስድስት ጥንዶች አንዱ በመካንነት ችግር ሊጠቃ ይችላል ማለት ነው። ብዙ ነው አይደል ቁጥሩ? ይሄ ራሱ በጣም ብዙ ቁጥር ነው። አሁን የኢትዮጵያን ሕዝብ እንኳን 100 ሚሊዮን ነው ብለን ብናስብ 15-16 ሚሊዮን በላይ በህይወት ዘመኑ አንድ ጊዜ ለመካንነት ሊጋለጥ ይችላል ማለት ነው። ጥሩነቱ ግን አሁን እኔ እንደምሰራበት እንደ ኒውሊፍ ያሉ የመካንነት ሕክምና ማዕከል መኖራቸው የፈጣሪ ስራ ተጨብሮበት አብዛኞቹ የሚታከሙ ናቸው። እስከ መጨረሻው መውለድ የማይችሉ ናቸው ብለን የምናስባቸው አይደሉም። መደምደም አይቻልም። ሕክምናው አለ እና ይሄ ብዙ ጊዜ አሁን አማርኛው እኔ ቀደም ብዬ ገልጬልሻለሁ። መካንነት የሚለው ትንሽ የሆነ ቃሉ ተስፋ የሚያስቆርጥ አይነት ነው። ቃሉ ግን እማትወልድ የሚደመደመው ነው እና በእንግሊዝኛው ይገልጸዋል። ሁለት ኢንፈርቲሊቲ እና ስቴሪሊቲ ይባላል። ኢንፈርቲሊቲ ማለት እርግዝና የዘገየባቸው ነው። ስቴሪሊቲ ማለት ምርመራ አድርገው ሕክምና አድርገው ከብዙ ሕክምናው ካቃተው በኋላ የሚመደበው ነው ስቴሪሊቲ ብሎ የሚጠራው እንጂ ኢንፈርቲሊቲ የምንለው የእርግዝና መዘግየት ልንለው እንችላለን። አማርኛው ጥሩ የሚገልጸውን ብዬ የማስበው እርግዝና መዘግየት ነው። ምክንያቱም ጊዜ ብንሰጣቸው ምናልባት በራሳቸው የሚወልዱ ሊኖሩ ይችላሉ፣ ወይ ደግሞ በሕክምና ታግዘው አብዛኞቹ መውለድ የሚችሉ ናቸው ማለት ነው። በተለይ በጊዜ ከመጡ አብዛኞቹ መታከም የሚችሉ ናቸውና ያው ቃሉን ስለለመድ ነው መካንነት እያለን እኔም ራሴን ሳስተዋውቅ የመካንነት ሐኪም ብዬ ነው የምገልጸው እንጂ የእርግዝና መዘግየት ቢባል ገላጭ ነው። ምክንያቱም አብዛኞቹ መውለድ ስለሚችሉ ማለት ነው። 15 ዓመታት እንግዲህ በሕክምና ሙያ ውስጥ በዚህ ሙያ ውስጥ እና መውለድ አለመቻል ወይም መዘግየት የሚያደርሰው ተጽዕኖ እጅግ በጣም ብዙ ነው። የምናያቸው ብዙ ነገሮች አሉና እንደው በተለይ የምትለው ምን አስተዋልክ? አሁን ደግሞ ቴክኖሎጂ የደረሰበት ኒውሊፍም የመካንነት ሕክምና ማዕከል ተቋሙ እየሰራ ያለው ነገር ከዓመታት በኋላ ልጅ እንዲታቀፉ መሆን የቻሉ ጥንዶችንም እያየን ነውና እንደ ባለሙያ ምንድን ነው የሚሰጥ ስሜት? እንግዲህ መካንነት ተጽዕኖ አለው ከምናስበው በላይ በታካሚዎቹም ላይ ይሁን በቤተሰቦቻቸው ላይ ከፍተኛ ተጽዕኖ አለው። እንደ በሽታ የሚቆጠር ነው። የዓለም ጤና ድርጅትም እንደ በሽታ የሚቆጥረው ነው። አንድ ነገር በሽታ የምንለው ስነ ልቦና ላይ፣ አካላዊ ላይ ወይም ደግሞ ከቤተሰብ ከአካባቢ ላይ ማህበራዊ ህይወቱ ላይ ተጽዕኖ ከፈጠረብን ያ ነገር በሽታ ነው ማለት ነው። ስለዚህ መካንነት ሁሉንም እነዚህ የጠቀስናቸውን ነገሮች ያስከትላል። በስነ ልቦና ከወሰድን በተለይ ከማህበራዊ ነገር ከወሰድን ህብረተሰቡ የአምላክ ቁጣ አድርጎ ነው የሚወስደው። ሌሎች በሽታ አስተውለሽ እንደሆነ ጨጓራችንን ቢያመን፣ ኩላሊታችንን ቢያመን፣ ልባችንን ቢያመን እንደ እርግማን አይወሰድም። ነገር ግን መካንነትና ሌላም ደግሞ በተለይ ይሄ የአይምሮ በሽታ ሁለቱ በጣም በግል ላይ የሚያሳዝኑኝ በሽታዎች ናቸው። ሰዎች እንደ ህመም አይቆጠሩም፣ ከተቆጠሩም
የአምላክ ቁጣ ተደርጎ ስፔሲፊካሊ የሚገለጹበት ሁኔታ አለ። ይሄ አግባብ ነው ብዬ አላስብም። ልክ እንደ ማንኛውም በሽታ የራሳቸው ምክንያት ያላቸው የራሳቸው ሕክምና ያላቸው ናቸው እና እንደ እርግማን ስለሚቆጠር ህብረተሰቡ እርግዝና እምቢ ያላቸውን ጥንዶች የመግፋት የማሸማቀቅ ነገሮች እናያለን። በማህበራዊ አክቲቪቲያቸው ላይ በሰርግ በልደት ልንለው እንችላለን ተሳትፏቸው በጣም የቀነሰ ነው የሚሆነው። ይሄ ነገር ደግሞ ሲቀንስ ራሳቸውን በአንድ ቤት ውስጥ ቆልፈው ነው የሚኖሩት። ይሄ ደግሞ ዞሮ ዞሮ ወጥተው እንዳይሰሩ ያደርጋል። ወጥተው ደግሞ ካልሰሩ ፕሮዳክቲቪቲ ውጤታማነት ላይ ለሀገርም ኢኮኖሚ ላይ ተጽዕኖ ይኖረዋል ማለት ነው። በራሳቸው ላይ ደግሞ የሚያደርሱት እውነትም አንዳንድ ይቀበሉታል። ይሄ እውነትም የአምላክ ቁጣ ነው ብለው ስለሚቀበሉት ራሳቸውን የመጉዳት ነገር አለ። ራስን እስከ ማጥፋትም የሚደረስበት ሁኔታ አለ። ስለዚህ ከፍተኛ የሆነ በሽታ ነው ከምናስበው በላይ። ደግሞ በሽታን ሌላ ሰው ካላወቀልሽ ህመሙ የበለጠ እጥፍ ድርብ ይሆናል። አሁን ጨጓራሽን ቢያምሽ ለሰው ገልጸሽው ከዚህ ጋር ምግብ እያቀረቡልሽ ከዚህ ጋር ሐኪም ቤት እየወሰዱሽ እንክብካቤው አለ። ግን የመካንነት ችግር ከሆነ ብቻሽን የምትወጩ ፈተና ነው የሚሆነው። በተለይ ለሴቶች እህቶቻችን ከበሽታ በላይ ነው የሚሆነው እና በግል ጤናቸው ላይ የሚሆን ከማህበረሰብ ጋር ባላቸው መስተጋብር ከፍተኛ ተጽዕኖ ይፈጥርባቸዋል። እየቆየም አካላዊ ለውጥም ይመጣባቸዋል። የክብደት መጨመር ሊመጣ ይችላል። ብዙ ስለማይንቀሳቀሱ ለተለያዩ የውስጥ ችግሮች፣ ለደም ግፊት፣ ለኮሌስትሮል፣ ለተለያዩ በሽታዎች ይጋለጣሉ። ላይፍ ኤክስፔክታንሲያቸውም የመኖር እድሜያቸውም ያጠረ ይሆናል ማለት ነው እና ከፍተኛ ተጽዕኖ ያለው ነው። ከምናስበው በላይ በጤና ላይ እክል የሚያስከትል ችግር ነው እና የግድ መቀረፍ አለበት። አሁን ላይ ያለው ግንዛቤ እየጨመረም ስለሆነ እንደ ኒውሊፍ ያሉ ደግሞ የመካንነት ሕክምና ተቋማት መኖራቸው ለታካሚዎቹ በራሱ ተስፋ ነው። አንድ ነገር ትረዳለህ ሲባል አንድ ሰው ቀደም ብዬ እንደጠቀስኩልሽ ስኳሩን ሲያመው የት እንደሚሄድ ያውቃል። ደም ግፊት ሲያመው የት እንደሚሄድ ያውቃል። ግን እርግዝና እምቢ ሲለው የሚሄድበት ቦታ መኖሩ በራሱ ትልቅ ተስፋ ነው። ያ ብቻም ሳይሆን ብዙ ሰዎች የተረዱበት ሁኔታ አለ። ከዚህ በፊት ሰዎች ውጭ ሀገር ሄደው ያገኟቸው የነበሩ ህክምናዎች አሁን በሀገራቸው በሚያውቁት ቋንቋ በሚያውቁት በስነ ልቦና ከሚግባቡ ሰው ጋር ይህን አገልግሎት ያገኛሉ። እርግጥ ነው ሁልጊዜ ህክምናው አልጋ ባልጋ ነው ማለት አይደለም። ለጥቂቶች በመጀመሪያ ዙር ህክምና ቶሎ በቀላል ህክምና ምክር ብቻ ተሰጥቶ ወይም ደግሞ መድኃኒቶች ብቻ ተሰጥተው በአንድ ጊዜ ህክምናው የሚያልቅበት ጊዜ አለ። ለአንዳንዶች ደግሞ ረጅም ጊዜ ሊፈጅባቸው ይችላል። እኔ አንድ ታካሚ አለች እስከ 2 ዓመት የፈጀባት አለች እና አንዳንዴ ትዕግስት የሚጠይቅ ሊሆን ይችላልና ከስንት ዓመት በኋላ ወደ እናንተ መጣ ነው? ረጅም ጊዜ ነው ካረሰው ከ6 ዓመት በላይ እርግዝና እምቢ ያላቸው ናቸው። ወጣቶች ናቸው በነገራችን ላይ እና የእሷ የእንቁላል መጠን ያነሰ የሚባል ነበረ። ከዚህ ባለፈ በወንዱም ላይ የዘር ፈሳሹ አነስተኛ የሚባል ነበረ። በመጀመሪያ የተለያዩ ህክምናዎች መድኃኒቶችን እንደዚህ በብዙ ህክምና ያረገጡበት የህክምና ተቋም የለም። አብዛኞቹ የመካንነት ችግር ያላቸው በተለይ ወደ ኒውሊፍ የመካንነት ህክምና የሚመጡ የማይሄዱበት የህክምና ተቋም የለም። ያረገጡት አዲስ አበባ ውስጥ ይሁን ከአዲስ አበባ ውጭ ያረገጡበት ዘመናዊ ህክምና የሚሆን የባህላዊ ህክምና ይኖራል እና እነሱም ብዙ የህክምና ተቋማቶች ሄደዋል። መድኃኒቶችን ወስደዋል። ኸርባል የሚባሉትን ይወስዳሉ። እንቁላል ማሳደጊያ የሚባሉትን ቫይታሚኖች ያው ከውጭ ሰው ይልክልሻል። እነዛን ሁላ ወስደዋል። ግን ያው ለውጥ ሊመጣ አልቻለም። ቀለል ያሉ ህክምናዎችንም ሞክረን ነበረ። በመጨረሻ አይቪኤፍ የተባለውን ህክምና ነው ያደረግንላቸው። ከሁለቱም ዘር ወስደን በላብራቶሪ አገናኝተን ጽንስ ማግኘት ችለን ነበረ። አጋጣሚ የማህፀን መግቢያ በሩ ዝግ ነበረ። ሰርቪክስ የምንለው አካባቢ ጠባሳ ነበረ። ለሱ 2 ጊዜ በካሜራ አይተናት ነበረ። በመጀመሪያም ጽንስ አስተላልፈን አልተሳካም ነበረ። እንግዲህ እነዚህ ስገልጻቸው በጣም በአጭር ጊዜ ውስጥ የሆኑ ነው የሚመስለው፣ ግን ረጅም ጊዜ ነው። 2 ዓመት የወሰደው ይሄ ነው። አዎ አንድ ጊዜ የማህፀን መግቢያ በሩ ዝግ ይሆንብናል።
ሌላ ጊዜ ደግሞ የመለስነውም ጽንስ በመጀመሪያው ዙር አልተሳካላትም ነበረ። በመሀልም ያው ሳይኮሎጂካሊ በስነ ልቦናም ከነበሩበት መንፈስ እስኪወጡ ጊዜ ይፈጅ ነበርና ከ2 ዓመት በላይ ፈጅቶብን በመጨረሻ መልሰን ያው አርግዛለች። እንግዲህ በአይቪኤፍ ነው፣ በቴክኖሎጂ የታገዘ ህክምና ነው። ምክንያቱም በእንትኑ በሚቻለው በሙላ ተሞክሯል፣ በመድኃኒቶች ተሞክሯል። ኢቭን አይኦአይ የሚባል አለ። ምን ማለት ነው? እንቁላል ካሳደግን በኋላ የወንድን ዘር በላብራቶሪ አጣርተን በቀጭን ቱቦ አድርገን ወደ ማህፀን መመለስ የምንለው ቀለል ያለ ህክምና ነው። ወደ ተፈጥሮ የተጠጋ ህክምና ነው። እሱንም አድርገን አልተሳካም ነበርና ቀስ እያለን ነው ወደ አይቪኤፉ ይሄድ ነው እና እነዚህ ሁላ ጊዜዎች ናቸው 2 ዓመት የፈጁት። ያው ብዙ ሰዎች ሲመጡ እኛም ቢሆን መጀመሪያ ሲመጡ በመጀመሪያ ወር እንዲሳካላቸው ነው የምንፈልገው። ግን ይሄ ሁሉ ጊዜ እኛ እንደተመኘ ነው ብቻ አይደለም፣ የፈጣሪም ፍቃድ ተጨምሮበት የሚሆነውና እንደዚህ አይነት ነገሮች አሉ። በአጭር ጊዜ የሚያረግዙ አሉ፣ ረጅም ጊዜ የሚፈጅባቸው አሉ። ግን ተስፋ መቁረጥ አያስፈልግም። ተስፋ መቁረጥ አያስፈልግም። እንደውም አሁን ቅርብ ቀን የገጠመች 9 ዓመት ነው እርግዝና እምቢ አላት። ፒሲኦኤስ የተባለ ህክምና ነው። እንግዲህ በህብረተሰብ ውስጥ ያለውን ተጽዕኖ ማሰብ መቼም ቀላል ነው ማለት በጣም በብዙ ፈተና ነው። ተስፋ ቆርጣለች። በቃ ህክምናውን በትዳር 9 ዓመት ብዙ ነው። ህክምናውን ኦልሞስት ተተዋለች እና በሶሻል ሚዲያ ላይ አንዳንድ የምሰራቸው ቪዲዮዎች አሉና ያንን ቪዲዮ አይታ ነው የመጣችው። አጋጣሚ የነበራት እክል ፒሲኦኤስ ይባላል፣ ፖሊሲስቲክ ኦቫሪያን ሲንድረም ይባላል። በአማርኛ አቻ ትርጉም የለውም። ነገር ግን ምንድነው ብዙ እንቁላል ክምችት አላቸው። በአልትራሳውንድ ሲታይ ብዙ እንቁላል አላቸው። ከሆርሞን ግን መዛባት አለ። ከዛ ጋር ተያይዞ የወር አበባቸው እየተዛባ ነው የሚመጣው። እርግዝና የሚከለክልበት ምክንያት እንቁላል ቢኖራቸውም እንቁላላቸው አድጎ ላይለቀቅ ይችላል። ቢለቀቅም ባልጠበቁበት ሰዓት ሊሆን ይችላል። አሁን ብዙዎቻችን አንድ ሴት ትወልዳለች ብለን የምናስበው የወር አበባ በመጣ 12፣ 14፣ 16ኛ ቀን ነው። የእነሱ ግን ዘግይቶም ሊሆን ይችላል። ከወር በኋላም ሊሆን ይችላል፣ ከ2 ወር በኋላም ሊለቀቅ ይችላል። ያንን ታይም ስለማያውቁት እነሱ ያመልጣቸዋል ብዙ ጊዜ። በዛ ምክንያት ቶሎ እርግዝና አይከሰትም እና ብዙዎቹ በወሊድ መቆጣጠሪያ ኸርባል ሜዲኬሽኖች በመውሰድ የተለያዩ ቫይታሚኖችን በመውሰድ ያጠፋሉ ጊዜያቸውን እና አጋጣሚ እኛ ያደረግንላት ብዙም ህክምና አይደለም። የወር አበባ እንዲመጣ ካደረግን በኋላ የተወሰነ እንቁላል ማሳደጊያው ሰጠናት። ቀላል ነው። በውጪም ቢሆን የፈጀውም ጊዜ ቢሆን 1 ወር ያነሰ ጊዜ ነው። በዛ ማርገዟን ክትትል አደረግንላት። እንቁላል ማደግ አለማደጉን አወቀን። ያ ምን ይጠቅማል፣ መች ግንኙነት ማድረግ እንዳለባቸው፣ መች እንቁላሉ ሊለቀቅ ይችላል የሚለውን ያን ብቻ ነው የነገርናቸው። ሌላ የተለየ ነገር አላደረግንላቸውም። በዛ በማድረግ ብቻ ማርገዝ ችላለች እና አንዳንድ ጊዜ እንዲህ በጣም አስገራሚ የሆኑ ነገሮች እናያለን። አንዳንዶች ደግሞ በጣም ከፍተኛ ውጣ ውረድ ሊያሳልፉ ይችላሉ። ከባድ ነው። እንግዲህ አሁን ስታነሳ የመጀመሪያውም አይቪኤፍ በተባለውም ህክምና ብዙዎች ልጅ ማቀፍ ችለዋል። ትልቅ ቴክኖሎጂ ነው። ከኛ ሀገር ይሄ ማህበራዊም ሃይማኖታዊም መስተጋብር አንጻር አይቪኤፍ እንዴት ያለ ነው? እንደው ስታብራራው አንዲት ሴት በአይቪኤፍ ነው የልጅ እናት መሆን የቻለችው ሲባል ያው ብዙ ጊዜ ወደ ሴቷ ስለሆነ ነው የእናትነት ይሄ አርግዞ የመውለድም እሷ ጋር ስለሆነ ነው በተፈጥሮ የታደለችው እና ምንድነው በደንብ ብናብራራው ብዬ ነው። አይቪኤፍ አሁን ብዙ ሰዎች የሆነ በላብራቶሪ ሰው የምንሰራ ነው የሚመስለው እና ይሄ በጣም የተሳሳተ አመለካከት ነው። እንደውም የፈጣሪን ስራ የበለጠ የምታመሰግኝበት እና የሚገርምሽ ሂደት ነው። አሁን እንዴት መሰለሽ፣ አንድ ሴት በየወሩ በተፈጥሮ ከ10 እስከ 15 እንቁላሎችን ታመርታለች በየወሩ አቬሬጅ ማለት ነው። ከዚህም ያነሰ እንቁላል ማነስ ካላት ከዚህም ያነሰ ልታመርት ትችላለች፣ ከዚህም የበዛ ልታመርት ትችላለች። ግን 10 እንቁላል በየወሩ ታምርት ብንል ያ እንቁላል ያድጋል፣ ይለቀቃል። እርግዝና መከሰት ካልቻለ ለምሳሌ የወንዱ ዘር ፍሬ አልደርስ ብሎ በማህፀን ቱቦ መዘጋት ምክንያት አልደርስ ካለ እነዛ እንቁላሎች ምንድነው የሚሆኑት? ሁሉም ይሞታሉ፣ ይጠፋሉ። እኛ በዚህ ህክምና የምናደርገው እነዚህ ሊጠፉ ያሉትን እንቁላሎች በመድኃኒት እናሳድጋቸዋለን። ከ10 እስከ 15 ቀን የሚወሰድ መድኃኒት አለ።
በእነዛ እንዲያድጉ 10ሩም እንዲያድጉ ነው። በተፈጥሮ ቢሆን አንዲት እንቁላል ነች አድጋ የምትለቀቀው። እኛ ግን 10 ካላት 10ሩም እንዲያድግ እገዛ ነው የምናደርገው፣ መድኃኒት ነው የምንሰጠው። ስቲል ፈጣሪ የሰጠውን ዘር አንቀይረውም። ቆንጆ ከሆነ ቆንጆ እንደሆነ ያድጋል፣ መጥፎ ከሆነ መጥፎ እንደሆነ ያድጋል። ማሳደጉ ላይ ነው እንጂ ሌላ የሚደረግ ነገር የለም። በቃ መድኃኒቱ የሚያደርገው እንዲያድጉ ነው የሚያደርገው። ምንድነው መድኃኒቱ የሚያደርገው? ከሰውነታችን የሚመነጭ ሆርሞን አለ FSH የምንለው ከጭንቅላት። እሱ ነው የሚያሳድጋቸው። ኖርማሊ ወደ እንቁላል በደም ሄዶ እሱ ነው የሚያሳድጋቸው። እሱም በብዛት ነው የምንሰጣቸው። ስለዚህ ብዙ እንዲያድግ እናደርጋለን። ከዛ ያደጉትን እንወስዳቸዋለን፣ እንሰበስባቸዋለን። ከሰበሰብናቸው በኋላ ማይክሮስኮፕ አለ፣ በዛ በመጠቀም ከወንዱ ዘር ጋር በቀጥታ እናገናኛቸዋል። እዛው ሴቷ ማህፀን ውስጥ ነው ወይስ ከማህፀን ውጭ? እንቁላሎቹ የሚወሰዱ በቀጭን መርፌ አለች፣ በዛች አድርገን ማደንዘዣ ወስደን። ህመም የለውም። አብዛኛው የአይቪኤፍ ህክምና ህመም የሌለው ነው። ያ ከተወሰደ በኋላ ማይክሮስኮፕ አለ። በማይክሮስኮፕ አጉሊ መነጽር እየታየ የወንዱ ዘር ወንዱም በተመሳሳይ ሁኔታ ፈሳሽ ይሰጣል። የወንዱ የዘር ፈሳሽ መስጠት ቀላል ነው፣ በጣም ተፈጥሯዊ ነው። ወደ ውጭ ስለሆነ የእሱን በቀላሉ እናገኛለን። እያንዳንዱ እንቁላሎች ውስጥ የወንዱን ዘር እንከታለን። ኢክስ ይባላል፣ ኢንትራሳይቶፕላዝሚክ ስፐርም ኢንጀክሽን ይባላል። ወደ ሴል ውስጥ እንከተዋለን ማለት ነው። ይሄ ሰውነት ውስጥ የሚካሄድ ፕሮሰስ ነው። ግን እኛ ያደረግነው ውጪ ነው። ውጪ ያደረግንበት ምክንያት ምንድን ነው? ወይ የማህፀን ትቦ ዝግ ስለሆነ እየተገናኘ አይደለም። ፈጣሪ እኮ ፈጥሯቸዋል ኦልሬዲ ውጪ እንዲገናኙ ነው ያመቻቸ ነው እንጂ በአይናችን ስለማናያቸው በማይክሮስኮፕ አጉሊ መነጽር እየተጠቀምን እኔም አንቺም እንደዚህ አናያቸውም ሁሉንም። ግን አጉሊ መነጽር በመጠቀም እንዲገናኙ እናረጋቸዋለን። ከዛ በመቀጠል እንክብካቤ ነው የምናደርገው። እንክብካቤ ማለት ማህፀን ትቦ ውስጥ ነው የወንድና የሴት ዘር ፍሬ ተገናኝቶ 3-5 ቀን ይቆያል። ከዛ በኋላ ያ ጽንስ አድርጎ ነው ተመልሶ ወደ ማህፀን ሄዶ 9 ወር የሚያድገው። ማህፀን ትቦ ውስጥ ልትካሄድ የምችለዋን ፕሮሰስ የ5 ቀን ከ3 እስከ 5 ቀን ያለችው ላብራቶሪ ውስጥ ነው። ማህፀን ትቦ ውስጥ ያለው ኬሚካል ይታወቃል። ምን ያህል ኦክሲጅን እንዳለ፣ ምን ያህል ካርቦን ዳይኦክሳይድ እንዳለ፣ ምን ያህል ናይትሮጅን ጋዝ እንዳለ፣ ምን ያህል ግሉኮስ እንዳለ፣ ሌሎች ኬሚካሎች አሉ። እነዚህ በላብራቶሪ ውስጥ ተዘጋጅተው የተቀመጡ ምግቦች አሉ። አንድ ሰው መድኃኒት እንደሚውጠው ማለት ተመጥኖ እንደሚሰጠው ለነዚህም የተገናኙት ወንድና ሴት ዘር ፍሬዎች በኪድኒ ዲሽ በምንለው ውስጥ ኢንኩቤተር የሚባል መሳሪያ አለ፣ ተመጥኖ ይሰጠዋል። በዛ ልክ ነው ለጽንሱ የሚሰጠው። ይሄ ከምን ጋር አገናኘዋለሁ ሰዎች በቀላሉ እንዲረዱት። አንድ ልጅ አንድ ህፃን ካለ ጊዜው ቢወለድ ለምሳሌ በ6 ወር በ7 ወር ህፃናቶች ይወለዳሉ። በአስገዳጅ በሆነ መልኩ ለምሳሌ ደም ግፊቷ ጨምሮ አንድ ሴት ልትወልድ ትችላለች። ወይ ደግሞ የእንሽርቷ ፈሶ ወይ ደግሞ ደም ፈሶባት በብዙ ምክንያት አስገዳጅ በሆኑ ነገሮች ይወለድና ምንድነው የሚደረገው? ሙቀት ክፍል ሲገቡ እንሰማለን። ዮናታል አይሲዩ የሚባል እዛ ክፍል ውስጥ ሲገቡ ማህፀን ውስጥ ሊያገኝ የሚችለውን ኦክሲጅን ይሰጠዋል። ማህፀን ውስጥ ሊያገኝ የሚችለው ምግብ ይሰጠዋል። ማህፀን ውስጥ ሊያገኝ የሚችላቸው የአየር መጠኖች ይሰጡታል፣ ሙቀት ይሰጠዋል። እግዚአብሔር ከፈቀደ ከዚህ በኋላ እግዚአብሔርን ፍቃድ ነው የምትጠብቂው ወይም የአምላክን ፍቃድ ነው የምትጠብቂው። ያ ህፃን ሊተርፍ ይችላል፣ ላይተርፍም ይችላል። ተመሳሳይ ሁኔታ ነው። እነዚህም ፈጣሪ ሰጥቶናል። እነዚህን ዘሮች ብንተዋቸውም ሊጠፉ ሊባክኑ ያሉ ናቸው፣ አገናኝተናቸዋል። ይህን የምናደርገው ደግሞ ሰው ልጅ ለተቸገረ ነው እንጂ ወይ ለደላው ወይ ደግሞ ምንም ችግር ለሌለው ሰው አይደለም። እና እነዚህ የተገናኙት ዘሮች ሊቀጥሉም ላይቀጥሉም ይችላሉ። አንቺ መንከባከብ ነው። ግማሾቹ ይቀጥላሉ፣ ግማሾቹ አይቀጥሉም። 10 ናቸው እንግዲህ የተወሰዱት። እንግዲህ 10 ለምሳሌ አነሳን እንጂ 2ም ይገኝ ይኖራል፣ 20ም 30ም ይገኝላቸው ሊኖር ይችላሉ። እንደው 10 አማካኙን ብንወስድ ከ10ሩ 5ቱ ሊቀጥል ይችላል፣ 6ቱ ሊቀጥል ይችላል። ለዚህ ነው የፈጣሪ ስራ ነው የምንለው። ስለዚህ በዚህ ሂደት ውስጥ እንደውም ፈጣሪ የበለጠ አፕሪሺየት የምታደርግበት ነው። እና እነዛ የተገኙትን ጽንሶች ኳሊቲያቸውን ታያቸዋል። ያው በሰውኛው የሚታዩ ነገሮች አሉ ከላይ። እነዛን አይተን መልሰን በቀጭን ቱቦ አድርገን ማህፀኗ ውስጥ እንመልሰዋለን ማለት ነው። ተገናኝተዋል፣ በደንብ ፍሬ ማፍራት ይችላሉ ወይም ማደግ ይችላሉ ሲባል ተመልሶ ወደ ማህፀን ውስጥ ቀጣይ እኛ የምናውቀው እስከ 3 እስከ 5 ቀን ያለችዋን እድገት ነው።
እንደ ሰው የምታውቂው። ከዛ በኋላ ያለውን የምታውቂው ማህፀን ውስጥ መልሰሽ እኩል ውጤቱን ከ14 ቀን በኋላ ነው የምታውቂው። ከዛ በፊት ማንም ሰው ሊያውቅ አይችልም። ለዚህ ነው አሁን አንዳንድ ሰው እንዴት ጥሩ ጽንስ መልሳችሁልኝ አልነበረው ለምንድን ነው ያላደገው ይላል። የሰው ሊሚቴሽን እንዳለ አንዳንዴም መረዳት አለብን። ደግሞ ይሄ የተፈጥሮ ጉዳይ የተፈጥሮ ነው። ይሄ እኛ የምንለው ለዚህ ነው ይሄ የተፈጥሮ ጉዳይ ነው የምንለው። ሰው እኛ ፈጣሪ አይደለንም። ፈጣሪ የሰጣቸውን አምላክ የሰጣቸውን ዘር አገናኘን፣ ተንከባከብን። ልክ ያ ሙቀት ክፍል የገባው ልጅ እንዳረግ ነው ተንከባከብን። ፈጣሪ ከፈቀደላቸው ያድጋል፣ ፈጣሪ ካልፈቀደ አያድግም። እና በዚህ መልኩ ነው የሚታገዘው ማለት ነው። የመጀመሪያው 14 ቀን ወደ ማህፀን ውስጥ ከተመለሰ በኋላ ነው ማለት ነው ወሳኝ ነው። ከዛ በኋላ ሁሉም ወሳኝ ነው። ከማሳደጉ ጀምሮ ያለው እኮ ሂደት በጣም አስጨናቂ ሂደት ነው። እኔ አሁን እንደምገልጸው አይደለም። ልጀምር አልጀምር ራሱ ውሳኔ ይፈልጋል። እኛ የምንማረው ይሄንን ነው። እንጀምር አንጀምር፣ የትኛው ብንጀምር ይሻላል፣ የትኛው ቶሎ ባንጀምር ይሻላል፣ የትኛው ይጠቅማታል አይጠቅማትም የሚለውን ይሄ ሙያዊ ከሕክምና ሂስትሪዋ እና ካለችበት ሁኔታ ተነስተን የምንወስንበት ሁኔታ አለ። ከዛ በኋላ ደግሞ እያደገ ነው አይደለም የሚለው መከታተል፣ ይሄ ቴክኒካሊ ስልጠና ይፈልጋል፣ እውቀት ይፈልጋል፣ ሌሎች ነገሮችንም ማገናዘብ ይፈልጋል። ያንን ከተከታተልን በኋላ የሚፈለገው ደረጃ ሲደርስ መቼ እንልቀመው፣ መቼ እንቁላሉ እንውሰደው አንውሰደው፣ ይሄም ክሊኒካል ጀጅመንት ይፈልጋል፣ ኤክስፔሪንስ ይፈልጋል፣ ልምድ ይፈልጋል። እነዛን በማድረግ ነው እንግዲህ ህክምናውን የምናደርገው እንጂ ተፈጥሯዊ ነገርን አንቀይረው። ብዙ ሰው የሚመስለው እንግዲህ እዚህ ጋር ነው የሆነ ቀይረን ቀምመን ልጅ የምንሰጥ የሚመስለዋልና ፈጣሪ የሰጠውን ዘር ከሚባክን እገዛ አድርገሽ ወደ ጽንስነት እንዲቀየር የልጅ አምሮታቸው እንዲወጣ የሚታገዝበት መንገድ ነው። እንግዲህ በዚህ መንገድ በነገራችን ላይ በዓለማችን ላይ እስካሁን ከ12 ሚሊዮን በላይ ህፃናቶች ተወልደዋል። በጣም ትልቅ ቁጥር ነው። ምናልባት አፍሪካ ሀገር ውስጥ ብትሄጂ 20 የሚሆኑ ሀገሮች ይህን ያህል ህዝብ ቁጥር እንኳን የላቸውም። የአንድ ሀገር ህዝብ በላይ ነው ያለውና ፈጣሪ ደግሞ ሁሉንም ሰው ሲያመጣ አንድም ሰው በዚህ ምድር ላይ ያለ ሰው ያለ ምክንያት ወደዚህ ምድር አይመጣም። ይሄ ማስተዋል አለብን እና ከፈጣሪ ስራ ጋር የሚቃረንም አይደለም። ሰዎች ካለመረዳት ካልሆነ በስተቀር ይሄ ሰውን የማገዝ ነው፣ የማገዝ ሂደት ነውና ፈጣሪ የሰጠውን ዘር እንዲቀጥል የማድረግ ነው። ብዙ ተባዙ ነው የተባለውና እውነት ነው። ትልቅ ነገር ነው። በዚህ በአይቪኤፍ ህክምና ተወስኖ በዛ ሂደት ውስጥ ያሉ በእናንተ በኒውሊፍ የመካንነት ህክምና ማዕከል ውስጥ ምን ያህሉ ተሳክቶላቸዋል? ምን ያህል ደስታ ወደ ቤታቸው ገብቷል? ይህን ለማድረግ ለሁሉም አንድ አይነት ቁጥር የለም፣ ግን በአማካይ እስከ 50% የሚሆኑት ይሳካላቸዋል። ይህ 50% አማካይ ነው። ከዚህም ያነሰ ውጤት የሚገኝበት ሁኔታ አለ፣ ከዚህም የበዛ ውጤት የሚገኝበት አለ። ለምሳሌ የሴቷ እድሜ ከ35 ዓመት በታች ከሆነ የእንቁላሏ መጠን ብዙ የምንለው ቅድም የጠቀስኳቸው አቬሬጅ ቁጥሮች ውስጥ ከሆነ ተጨማሪ የማህፀን ግድግዳ ላይ ችግር ከሌለባት፣ የወንድ የዘር ፈሳሹ ላይ የጎላ ችግር ከሌለ ውጤቱ ከፍ ያለ ሊሆን ይችላል። አሁን ከጠቀስነው በላይ የመሳካት ነገር አለ። የሴቷ እድሜ ከ35 ዓመት በላይ ከሆነና የእንቁላሏ መጠን ያነሰ ከሆነ፣ የወንድ የዘር ፈሳሹ ላይ የኳሊቲ ችግር ካለበት፣ የማህፀን ግድግዳዋ ላይ ችግር ካለ ደግሞ ከዚህ ያነሰ ቁጥር ሊሆን ይችላል። ግን ሰው ማስተዋል ያለበት ምንድን ነው፣ እነዚህ የምንጠራቸው ፐርሰንቶች የአንድ ዙር ሙከራ ናቸው። እያንዳንዱ ሰው ሲመጣ የየራሱ ውጤት የተለያየ ነው። የአንድ ዙር ሙከራ ማለት ህክምናው አንድ ጊዜ ብቻ የለም የሚደረገው፣ አንዳንዴ ደጋግሞ ማሰራት ይፈልጋል። እንደውም ዓለም አቀፋዊ ቁጥሮች ሲናገሩ ስለ እርግዝና የአይቪኤፍ ውጤታማነት ለመናገር 3 ጊዜ ማሰራት ሊያስፈልግ ይችላል አንድ ሰው። ምክንያቱም በአንድ ዙር የምታገኙ ጽንስ እንደነገርኩሽ የፈጣሪም ስራ አለበትና ምን እንደሚሆን አታውቂውም። የተሻለ ጽንስ ልታገኝ ትችላለሽ። አሁን አንድ ዙር የምንለው አንድ ፔሪ የወር አበባ መጥቶ እስከሚቀጥል የወር አበባ ያለው ነውና በዚህ ፕሮሰስ ውስጥ የሚገኙ ጽንሶች በመጀመሪያው ዙር ጥሩ ልታገኝ ይችላል። በጣም ጥሩ የሆኑ ጽንሶች ሊገኙ ይችላሉ። ኢቭን
ለ3 ለ4 ጊዜ የሚያስሞክር ልናገኝ ይችላል። ለምሳሌ ቅድም የጠቀስኩልሽ 10 ጽንስ ኖሯት 10 እንቁላል ኖሯት 7ቱ ጽንስ ፈጠረ ብትይ በአንድ ጊዜ የምንመልሰው 2 ወይ 3 ነው። እቺ ሴት ከ2 እስከ 3 ጊዜ ትሞክራለች ማለት ነው። በአንድ ዙር 3 ጊዜ ልታረግዝ ትችላለች። ገብቶሻል? አሁን 7 ጽንስ አገኘ ማለት 7ቱንም በአንዴ አልመልስላትም። እዛው ላብራቶሪ ውስጥ ይቆያል። ሌላው 2ቱን መልሰንላል። ለምሳሌ የቀረውን 6 ጽንስ በላብራቶሪ ውስጥ ባለበት ሁኔታ የ3 ቀን ከሆነ የ3 ቀን፣ የ5 ቀን ከሆነ የ5 ቀን እድገቱ ሳይቀጥል ባለበት ሁኔታ የሚቀመጥበት የህክምና ዘዴ አለ። በዛ መልኩ እናስቀምጥና እንትንላለን። እንደውም አንድ ታካሚ ነበረች። አንድ ታካሚ ነው፣ ብዙ ታካሚዎች አሉ። ከማረሳ ግን ከዚህ ፊት ወልዳለች። ነገር ግን እርግዝና ለ3 ዓመት እምቢ ይላታል። ያም የሆነው የማህፀኗ ቱቦ ዝግ ሆኖባት ነው። እንግዲህ ከወለዱም በኋላ የማህፀን ቱቦ ሊዘጋ ይችላል። እሷ የሆነበት ምክንያት ኦፕሬሽን ነበረ ከማህፀን ውጭ እርግዝናና አንደኛው ቱቦ ኦልሬዲ ወጥቷል፣ አንደኛው ቱቦ ደግሞ አይሰራም፣ የተዘጋ ሆነባት። ስለዚህ መውለድ አልቻለችም እና ምንድነው ተጨማሪ ደግሞ እንቁላሎቿም አነስተኛ ነበሩ። ውጤቱን በጣም አነስተኛ ሊሆን እንደሚችል ገምተን ነው እንግዲህ ህክምናውን የጀመርነውና በዛ ሂደት ውስጥ 6 እንቁላል ተገኝቶ 5ቱ ጽንስ ያዝላት። በመጀመሪያው ዙር 3ቱን መልሰን አንዱ ብቻ አድርጎ አንድ ልጅ ወለደች። 2ቱ ጽንስ ላብራቶሪ ውስጥ ተቀምጦላት ነበረ። ከዛ ወልዳ ከጨረሰች በኋላ እነዛ ጽንሶች ተመለሱላት። ድጋሚ አይቪኤፍ ሳይሰራ ድጋሚ እንቁላል ሳይለቀም። ምን ያህል ጊዜ መቆየት ይችላሉ ማለት ነው ላብራቶሪ ውስጥ? እስከዛሬ በዓለም ላይ ሪፖርት የተደረገው ከ5 ዓመት በላይ ነው። እኛ እንግዲህ ህክምናው ከጀመረን 4-5 ዓመት ሆነ። 4 ዓመት እንደዚህ የቆዩ ራሱ ተመልሶ ያረገዙ አሉ። የእሷ እንኳን አጭር ጊዜ ነበረ፣ 2 ዓመት ያልበለጠ ነበረ። ተመልሶ በሁለተኛው 2ቱም ጽንስ ነው ያደገው። መንታ አረገዘች። ጠቅላላ 3 ልጅ አገኘች ከአንድ አይቪኤፍ ህክምና። ይሄ በጣም ጥሩን ስናስብ ነው። ግን በተቃራኒው ደግሞ ጥሩ ያልሆኑ ጽንሶች ሊገኙ ይችላሉ። ጥሩ ያልሆኑ ጽንሶች ከተገኙ ህክምናው አበቃለት ማለት አይደለም። መልሶ ለሁለተኛ ዙር እንቁላል አሳድጎ በድጋሚ ጽንስ እንዲሆን ማድረግ ይቻላል። ምክንያቱም በየወሩ አንድ ሴት ታመርታለች እንቁላል። ያ ተፈጥሯዊ ነው። ወንድም እንደዚሁ በእያንዳንዱ ግንኙነት ፈሳሽ ያፈሳልና እነዛን ወደ ጽንስ መቀየር ይቻላል። ስለዚህ ስለ ስኬት ሲወራ እንዲቀጥተኛ አይደሉም መልሶቹ። እንደየታካሚው ሁኔታ ይወሰናል። ያንን የእንቁላሉን መጠን አይተን፣ እድሜያቸውን አይተን፣ ምን ያህል ጊዜ ሳያረግዙ ቆዩ የሚለውን፣ ከዚህ በፊት አርግዛ ታውቃለች አታውቅም የሚለውን፣ እነዚህ ሁላ አስበን ነው የምንገምተው። ግን ሁል ጊዜ ግምታችን ትክክል ላይሆን ይችላል። አንዳንዴ ካልሞከርሹ አታውቂው። በጣም ጥቂት ቁጥር ጠርተሽላቸው የሚያደርጉ አሁን ይችኛዋ የነገርኩሽ ታሪክ ጥቂት ፐርሰንት ነው የተጠራላት። ያው በሰውኛው 10% ልትይ ትችያለሽ፣ 20% ትያለሽ። ግን 3 ልጅ ነው ያገኘችው። በተቃራኒው 90% ይሁን 80% ጠርተሽ ደግሞ ባልጠበቅሽ ሁኔታ ኳሊቲ ተግባሩ ውጤቱ የተለያየ ነው። ምክንያቱም እኛ ፕሮሰሱን ነው የምናምነው፣ ሂደቱን ነው እንጂ የምናምነው ፋይናል ውጤቱን ከፈጣሪ ውጭ የሚያውቀው የለም። ምን አይነት ጽንስ እንደምትነገርኩሽ እየተንከባከብ ነው። ምን አይነት ጽንስ እንደምታገኝ ግን አታውቂው። ፊውቸሪቱን ካወቅን እኛ ፈጣሪ ሆንም ማለት ነውና ይሄን ያህል ነው እንትን የሚለውና እውነት ነው ፐርሰንት ይጠራል። ግን ሰዎች ፐርሰንት ላይ መጠንቀቅ አለባቸው። በጣም ስለተጋነነም ሰው በዛ ይሳካለታል ማለት አይደለም። 10%ም ተብሎ የ3 ልጅ እናት መሆን ይችላል ሰው አለና እና ያንን መረዳት እኛ እንግዲህ ከምን ጋር አያይዘው እንደ ጎበዝ ገበሬ ውሰጅ ኒውሊፍ የመካንነት ህክምና ማዕከልም ሆነ ባለሙያውን ገበሬ ምንድነው የሚያደርገው? ያርሳል፣ ይኮተኩታል፣ ይዘራል፣ አረም ያርማል። ፈጣሪው ከሰጠው ዝናብ የኛ ሀገር ገበሬ ከሆነ ማለት ነው። ወይ ደግሞ በመስኖ ያጠጣል። ፈጣሪ ከፈቀደለት ያፈራል። ምንም ሳያፈራም አመቱን ሊያሳልፍ ይችላል። እኛም ለእርግዝናው የሚያስፈልገውን ነገር ሁላ እናመቻቻለን። እንቁላል እንዲያድግላት እናረጋታለን፣ እንከታተላታለን፣ አይዞሽ እንላታለን፣ አይዟችሁ እንላቸዋለን፣ እንቁላል እንወስዳለን።
እናገናኛለን። ለጽንሱ የሚያስፈልጉ ንጥረ ነገሮችን እንሰጣቸዋለን፣ እንንከባከባለን። ፋይናል ውጤቱ ግን ያው የፈጣሪ ስራ ተጨምሮበት የምናገኘው ነው እና ያንን ሰዎች በደንብ መረዳት አለባቸው። ብዙ ጊዜ መውለድ አለመቻል የሴቷ ተደርጎ ነው የሚወሰደው። ያው መውለድ አትችልም ተብሎ ወንዱ መውለድ እንደሚችል ነው የሚታሰበው። በሕክምናው ግን ያ አይደለም። መውለድ የማይችሉ ወንዶችም ሊኖሩ እንደሚችሉ ይታወቃልና ከዚህ ጋር ተያይዞ ለወንዱስ የተሰጠ ሕክምና ይኖር ይሆን? እሷ መውለድ ችላ ወንዱ መውለድ የማይችልበት። እውነት ነው። ይሄ በነገራችን ላይ ያው የመውለድ ችግር ብዙዎቻችን እናቅ የነበረው የሴቶች ችግር እንደነበረ ነው ህብረተሰቡ የሚያውቀው። ግን ቁጥሮች በትክክል በጥናት የተደገፉ ቁጥሮች አሉ። እኛም በሆስፒታላችን በየዕለቱ ከምናየው በጠቅላላው ከ40 እስከ 50% የወንድ ችግር ነው፣ ከ40 እስከ 50 የሴት ችግር ነው። የጋራም ችግር ሊሆን ይችላል። አንዳንዴ ደግሞ ችግሮችም ላናገኛቸው እንችላለን እና የወንድ ችግር ከምትጠብቂው በላይ በጣም የተለመደ ነው። እንግዲህ የወንድም ችግር እንደ ደረጃው ነው ህክምናው። በጣም አነስተኛ የወንድን ችግር የምናውቀው ያው የወንድ የዘር ፈሳሽ ተሰጥቶ ቁጥሩ እንቅስቃሴውን በማይክሮስኮፕ ማየት ይቻላል። ብዙ ሰው እንደውም የሚሳሳተው ምንድነው ፈሳሽ ካለ ሰው መውለድ ይችላል ብሎ ነው የሚያስበው። በግብረ ስጋ ግንኙነት ጥሩ ከሆነ መውለድ ይችላል ብሎ ነው የሚያስበው። ግን ያ ትክክል አይደለም። አንዳንዴ በግብረ ስጋ ግንኙነት ጥሩ ሆነው መውለድ የማይችሉ ወንዶች ሊኖሩ ይችላሉ። ፈሳሻቸው ሲታይ ብዙ ሆኖ መውለድ የማይችሉ ወንዶች ሊኖሩ ይችላሉ። ምክንያቱም ከፈሳሽ ውስጥ 5% ብቻ ነች ዘር፣ የወንድ ዘር እና እሱ ልናቅ የምንችለው ማይክሮስኮፕ አምጥተን አጉልተን አይተን ነው የምናውቀው። እንደውም የመጀመሪያው የመካንነት ህክምና እንዲያድግ ካረጉት ውስጥ መጀመሪያ የወንድ የዘር ፈሳሽ በማይክሮስኮፕ ከታየ በኋላ ነው። እና በአጭሩ ምንድነው የወንድ ያለመውለድ ችግር ሊኖር ይችላል። ቀላል ከሆኑ በላይፍ ስታይል ቼንጅ ማለት አኗኗር ዘይቤን በማስተካከል፣ ክብደትን በመቀነስ፣ በቂ ፈሳሽ በመውሰድ፣ በቂ እንቅልፍ በማግኘት፣ የብልት አካባቢ ሙቀት እንዳይፈጠር በማድረግ፣ ጭንቀትን በመቀነስ፣ ቫይታሚኖችን በመውሰድ፣ አንዳንድ ጊዜም የሚሰጡ ክኒኖች አሉ፣ መርፌዎች አሉ። እነዛን በመስጠት ይሞከራል። ከዛ ደግሞ ያለፈ ሲሆን በጣም የከበደ ሲሆን ቁጥራቸው በጣም አነስተኛ ሲሆን በተለይ የወንድ የዘር ፈሳሽ ቁጥር ከ16 ሚሊዮን በላይ መሆን አለበት አንድ እርግዝና እንዲከሰት። ከ5 ሚሊዮን በታች ከሆነ ወይም ደግሞ የዘር ፈሳሽ ውስጥ ምንም አይነት የወንድ የዘር ፍሬ ከሌለ አይቪኤፍ ያልኩሽ ህክምና ለእነሱም ይሰራል ማለት ነው። ስለዚህ የአይቪኤፍ ህክምና ለእነሱም ይሆናል። ብዙ ታካሚዎች አሉ በዛ ያረገዙ የወለዱ እና የወንዶችም አይቪኤፍ የሚሆንበት ሁኔታ ይፈጠራል ማለት ነው። እንደውም ከማረሳቸው ታሪኮች አንዱ ለረጅም ጊዜ ነው፣ ምናልባት ከ10 ዓመት በላይ ሆናቸዋል ብዬ ነው ማስበው፣ ቆይቷል ካየኋቸውና እርግዝና እምቢ ይላቸዋል እና የወንድ የዘር ፈሳሽ ውስጥ ምንም አይነት የወንድ የዘር ፍሬ የለም። ያ ማለት ፍሬው ላይ ይመረታል፣ ግን መተላለፊያ ቱቦዎቹ ተዘግተዋል። ያው ለምን እንደተዘጋ ማወቅ ሊያስቸግር ይችላል። ኦልሬዲ ዳሜጁ ደርሷል ወይም ጉዳቱ ደርሷል። በቲቢ በሽታ ሊሆን ይችላል፣ በምት ሊሆን ይችላል፣ ወይም ደግሞ በተለያዩ በተፈጥሮ የተዘጋ ሊሆን ይችላል። ለህክምና ወደ ውጭ ነው ሄዱት፣ ወደ ህንድ ሀገር ይሄዳሉ። በመጀመሪያ ይሄ አሁን ያልኩሽን የወንድና የሴት ዘር ፍሬ በላቦራቶሪ በማገናኘት ያሰራሉ። በመጀመሪያው ዙር አልተሳካላቸውም ነበረ። ከዛ እኛ ሀገር እንዳለ ኢንፎርሜሽን ሲኖራቸው እኛ ጋር ያሰራሉ። በቅድም በነገርኩሽ በአይቪኤፍ ኢክሲ በተባለው ህክምና ወደ 7 ጽንሶች ይመስለኛል ይገኛሉ። በመጀመሪያው ዙር መልሰን እርግዝና የሚመስል ነገር ታይቶ ነበር፣ ግን አልቀጠለም። የቀሩ ጽንሶች ነበሩ ለ2 ዙር ሙከራ የሚሆኑ። በመጀመሪያው መልሰን እነሱ መንታ ያረገዙበት ታሪክ ትዝ ይለኛል። ከዚህ የምንረዳው ሰዎች ተስፋ መቁረጥ የለባቸው። እኛ ሀገር ስለተሰራ እኛ የተለየነን እያልኩ አይደለም፣ ግን ሰዎች አንድ ጊዜ ብቻ ሰርተው መቆም እንደሌለባቸው። ሁለተኛ ደግሞ ያው የወንድ ያለመውለድ ችግርም ይኖራል። እንደውም ብዙ ታሪኮች አሉና የወንድ ላለመውለድ እስከ 50% አስተዋጽኦ ይኖረዋል።
የወንዱም ችግር ነው ብሎ ማሰብ በራሱ ወደ መፍትሄው ያቀርባል። ምክንያቱም በማህበረሰባችን ውስጥ ማህበራዊውም የስነ ልቦናዊም ጉዳት በጣም ጫናው የሚበዛው ሴቷ ላይ ነው። መውለድ አልቻለችም ከሚለው ያው ራሷ መውለድ ለምን አልቻልኩም የሚለው ሀሳቧ ጭንቀቷ እንዳለ ሆኖ ሌሎች ደግሞ በዙሪያዋ ያሉ ሰዎች የባሏ ቤተሰቦች ሊሆኑ ይችላሉ፣ ጓደኞቿ፣ የራሷን ቤተሰቦች ጭምር አትወልጅም ወይ፣ ለምን አትወልጅም፣ መውለድ አትችልም ወይ የሚለው በራሱ የሚፈጥርባት ጫና በጣም ከባድ ነው። ስለዚህ ወንዱም አይችልም ብሎ ማሰብ ይሄ አይነት አረዳድ መኖሩ በራሱ ጫናውን ያቀለዋል ብዬ አስባለሁ። ለመፍትሄ ሁለቱም ጥንዶች መላ እንዲፈልጉ ምንድን ነው ብለው ወደ ሕክምና ተቋም እንዲሄዱ ያደርጋቸዋል ብዬ አስባለሁ። ሌላ ግን እርግዝና ከተፈጠረ በኋላ ያው የተፈጥሮ ጉዳይ ነው፣ ማያድግባቸው ብዙ ምክንያቶች ሊኖሩ ይችላሉ። አንዲት ሴት በተደጋጋሚ እርግዝናዋ ከተበላሸባት ወይም እርግዝና ከተፈጠረ በኋላ የሚወርድ ከሆነ ምንድን ነው ማድረግ ያለባት? ይሄ አይቪኤፍ የሚባለው በሱም ቢሞከር ያው ነው ተብሎ ይታሰባል ወይስ? አዎ በጣም ጥሩ ጥያቄ ነው። ይሄ ሪከረንት ፕሬግናንሲ ሎስ ይባላል። ተደጋጋሚ ውርጃ ተብሎ ይጠራል። ይሄ በጣም አስቸጋሪ ከሆኑ ትንሽ ከመካነት ይለያል። ችግሩ የተለየ አድርገን ነው የምንወስደው። መካነት አለማርገዝ ነው። ይሄ ግን ማርገዝ አለ፣ ግን እርግዝናው ለምን አይቀጥልም ነው። እና ይሄ በጣም ቻሌንጂንግ ከሆኑ በሕክምና ውስጥም በግልጽ መናገር ይቻላል አስቸጋሪ ለማከም አስቸጋሪ ከምንላቸው ነገሮች አንዱ ነው። ግን ተስፋ አለመቁረጥ ትልቁ ነገር ነው በዚህ ሕክምና ውስጥ። እኔ ሁል ጊዜ ማነሳዋለሁ። አንድ ታካሚ ነበረች ከ10 ጊዜ በላይ ያስወረዳት አውቃለሁ። ከዛ በኋላ ግን በ11ኛው በ12ኛው ሊሆን ይችላል አርግዛ በሰላም የወለደች አውቃለሁ። በራሱ ምንም ሳይደረግላት ነው። እንግዲህ አንደኛ ምክንያት ለማወቅ አስቸጋሪ የሚሆንበት ሁኔታ አለ። በተለይ የመጀመሪያው 3 ወር ሲሆን ለምንድነው ተደጋጋሚ ውርጃ የሚሆነው የሚሉት ምክንያቶቹን ራሱ እስከ 50% ላይገኙ ይችላሉ። ወንዱም ተመርምሮ ሴቷም ተመርምራ ምክንያቶች ላይገኙ ይችላሉ። አንዳንድ ጊዜ እውነት ነው ግልጽ የሆኑ ምክንያቶች ሊገኙ ይችላል። ለምሳሌ የታይሮይድ ችግር ካለ፣ የስኳር በሽታ ካለ እነዚህ ግልጽ ምክንያቶች ናቸው። ወይ ደግሞ ማህፀን ላይ አፈጣጠር ችግር ካለ፣ ለምሳሌ ማህፀን በተፈጥሮ ትሪያንግል ሼፕ ነው ያለው እና ውስጡ ሴፕተም እንለዋለን። ልክ እንደ መጋረጃ ነገር፣ ልክ ወይም ቤት ለሁለት የሚከፍል መጋረጃ ነገር ካለ ጽንሱ እዚህ መጋረጃው ላይ ካረፈ ደም ስለማያገኝና ወይ ደግሞ ቤቱ ስለሚጠበው እርግዝናው ላይቀጥል ይችላል። እንደዚህ አይነት የተፈጥሮ የማህፀን ተፈጥሮ ችግሮች ካሉ፣ ወይ ማህፀን ላይ ጠባሳ ካለ፣ እጢ ካለ ማህፀን ግድግዳው ላይ እጢው ላይ ካረፈ ጽንሱ እድገቱ አይቀጥልም። ኪንታሮቶች ካሉ፣ እንዲህ ግልጽ የሆኑ ምክንያቶች ካሉ እነሱ ይታከማሉ። ግን እነዚህ ምክንያቶች 50% ሰው ላይ ነው የምታገኘው። 50% ምንም ሕክምናው ብሎት ምላሽ ያላገኘላቸው 50% ነገሮች አሉ። የሚጠረጠሩ ነገሮች አሉ። እነሱ ምንድነው? የዘር ጥራቶች ወይም ጄኔቲክስ ፕሮብሌም እንላቸዋሉ። ምንድነው? አንድ ሴት በየወሩ እንዳልኩሽ 10 እንቁላል ታመርታለች። ጤነኛ ታምርት በየወሩ ችግር ያለባቸውን ውስጥ ገብተሽ የምታቂባቸው መንገዶች ላይኖሩ ይችላሉ። በወንድም በግንኙነት ወቅት እስከ 16 ሚሊዮን ነው የሚመረተው። ጤነኛው ሄዶ እርግዝና እያስከስት ችግር ያለበት እያንዳንዱ ተፈጥሯዊ ነገር ነው፣ ኮንትሮል የምታደርገው አይደለም። እንደዚህ አይነቶቹን በምን ማስወገድ ይቻላል? ደጋግሞ በመሞከር ተስፋ ሳይቆርጡ በመሞከር ተደጋጋሚ ውርጃ መቀነስ ይቻላል። ግን ውርጃው ራሱ ይቅርታ ዶክተር፣ ተደጋጋሚ ውርጃ መፈጠሩ በራሱ ጤና ላይ የሚያመጣው ነገር አይኖርም? እውነት ነው፣ ይኖረዋል። ለኢንፌክሽኖች ያጋልጣል፣ ለደም ማነስ ያጋልጣል፣ ለስነ ልቦና ቀውስ። እኛ ብዙ ጊዜ አቴንሽን የማንሰጠው ለስነ ልቦና ቀውስ ያደርጋል። ብዙዎቹን ካናገርሻቸው ማርገዝ ራሱ አልፈልግም ነው የሚሉት። 2-3 ካስወረዳቸው አልፈልግም፣ ተስፋ ማድረግም ይከብዳቸዋል። ትረስታ ለማድረግ ኢቭን ሕክምናውም እኛም ግልጽ ሆነን ነው የምንነግራቸው። ከሕክምና በፊት ይህን ብታረጉ፣ ሕክምናው ከተከሰተ ደግሞ በኋላ የምንሰጣቸው መድኃኒቶች አሉ። ተደጋጋሚ ውርጃ ላላቸው እርግዝና የሚያረጋጉ መድኃኒቶች፣ የደም ዝውውርን የሚያሻሽሉ መድኃኒቶች፣ እንደ ነገርኩሽ ስኳር፣ ታይሮይድ ካለ እነዛን እናክማለን። እነዛንም እያደረግን
100% ላትከላከዩ ትችላለሽ። ከምንም በላይ ግን ታካሚዎች ሳይኮሎጂካሊ ወይም በስነ ልቦና ስትሮንግ ጠንካራ መሆን ያስፈልጋቸዋል። ያንን ካረጉ ጥሩ ነገሮች ሊገኙ ይችላሉ። እኔ አንድ ታካሚ አውቃለሁ፣ የቅርብ ሰው ነች እና ተደጋጋሚ ለ2 ተከታታይ ጊዜ አስወረዳት። በሶስተኛው ብዙ የተለየ ነገር አላነግርላትም። ከህክምናው በፊት በባለቤቷም በሷም በኩል ላይፍ ስታይላቸው ላይ አኗኗር ዘይቤያቸውን ተመልከቱ ነው ያልናቸው። በጣም በጭንቀት ነበር ህይወታቸውን የሚያሳልፉት እና ያንን ጭንቀት እንዲቀንሱ፣ ጭንቀት በቀላሉ ልቀንሹ አችም፣ ግን አካላዊ እንቅስቃሴ ማድረግ አንዱ ጭንቀት መቀነሻ መንገድ ነው። አመጋገብ ላይ ማስተካከል አንዱ ጭንቀት መቀነሻ መንገድ ነው። አሁን ደግሞ ስክሪን ታይሞቻችን ሶሻል ሚዲያ ላይ የምናጠፋቸው ታይሞች ለጭንቀቶቻችን ምንጭ ሊሆኑ ይችላሉ። በቂ እንቅልፍ እንዳናገኝ ሊያደርጉ ይችላሉ። አመጋገብም እንዳልኩሽ አትክልት ፍራፍሬ ላይ ማዘውተር፣ ሱሶች ካሉ አልኮል መሰል ሱሶች ካሉ እነዛን ማስወገድ፣ ምግብ ውስጥ አዮዲን ያለበት ጨው ቢኖር፣ ሰፕሊመንቴሽኖች ቫይታሚኖችን መውሰድ ከእርግዝና ፊት። እነዚህ ቀላል ይመስላሉ፣ ግን ከፍተኛ አስተዋጽኦ ይኖራቸዋል። ከእርግዝናውም በኋላ ያደረግንላቸው እቺ አሁን የነገርኩሽ ተደጋጋሚ ውርጃ የነበረ በሶስተኛው ስታደርግ መንታ ነው ያረገዘችው እና አንዳንድ ጊዜ መታገስ ይፈልጋል። አሁን እቺ ልጅ አቁማ ቢሆን ኖሮ ሶስተኛውን አላረግዝም ብትል ኖሮ ይሄ መንታ አታገኝም ነበር። ስለዚህ እውነት ነው ህክምናው ሊሚቴሽኖች አሉት፣ ውስንነቶች አሉት። ሁሉም ነገር ላንከላከላቸው እንችላለን፣ ግን ደጋግሞ በሞከርና ከዚህ በፊት ያልሞከርናቸው መድኃኒቶች አሁን ካረገዘች በኋላ ያረግንላት እቺ መንታ ስታረግዝ ያው ውርጃ ይመጣል ብላ ጭንቀቱ ይኖራል፣ በጤና ባለሙያውም ይኖራል፣ በታካሚዋም ይኖራል። ግን ከዚህ በፊት የማህፀን ማረጋጊያ ያልወሰደችም ነበር፣ እሱ እንድትወስድ አድርገናል። አስፕሪን የተባለ መድኃኒት ጀምረንላት ነበረ። ከዛ በለፈ የደም ዝውውር የሚያሻሽሉ መድኃኒቶች አሉ። እነሱን ጀምረን ለእሷም ጤና የሚሆኑ ሞከርን። ፈጣሪ ረድቶ እንግዲህ እርግዝናው ገፍቷል ማለት ነው። ስለዚህ ጭንቀትንም እንድቀንስ በቂ ረፍት እንድታረግ፣ ግንኙነቶች እንዳይደረጉ፣ ክትትል ደግሞ ቶሎ በየ2 ሳምንቱ እንደዚህ እንድታረግ በማድረግ የፈጣሪም ስራ ተጨምሮበት እንግዲህ እርግዝናው ቀጥሏል። እውነት ነው ፍራስትሬት ያደርጋል። ታካሚዎች ደግሞ ብዙ ቦታ ይሄዳሉ። እንደዚህ ተደጋጋሚ ውርጃ ሲኖራቸው አንዱ ጋር አንድ ይሞክራሉ። እሱ አልሰራም፣ እሱ ሐኪም አልሰራም፣ በዛ 2ኛ ሐኪም ጋር 3ኛ ሐኪም ጋር። ያ በራሱ ሐኪሙ ተረጋግቶ እንዳያክምም ሊያረጋቸው ይችላል እና በተቻለ መጠን አንድ የጤና ባለሙያ ጋር በተለይ የማህፀንና ጽንስ ሐኪም ጋር ቢከታተሉ የተሻለ ይሆናል ማለት ነው እና አንዳንድ ጊዜ ደግሞ ቶሎ የማይታወቁ የማህፀን ግድግዳ ችግሮች ካሉ እነሱንም በማህፀን ካሜራ አለ አገራችን። ኦፕሬሽን ሳትሆኚ ማደንዘዣ ከተወሰደ በኋላ በማህፀን በኩል ገብቶ ውስጡ አፈጣጠር ላይ ችግር አለ ወይ፣ ቅድም ያልኩሽ እጢዎች አለ ወይ፣ ኪንታሮቶች አለ ወይ፣ እነሱ ቢታዩ ጥሩ ነው እና ተስፋ ሳይቆርጡ መሞከር ያስፈልጋል። አይቪኤፍ ሙሉ ለሙሉ ላይከላከል ይችላል ተደጋጋሚ ውርጃን። ግን ተደጋጋሚ ውርጃ ኖሯቸው እርግዝና መዘግየት አብሮ ካለ አይቪኤፍ ይሞከራል። ምንድነው አይቪኤፍ ላይ ተደጋጋሚ ውርጃ ምናልባት ልንቀንስ የምንችለው ጽንስ የተገኘው ጽንስ የ3ኛ ቀን የ5ኛ ቀን ይገኛል ብዬሻለሁ። እነሱ የተገኙ ጽንሶች ናሙና ይወሰድና ጤነኛ ነው አይደለም የሚለውን አይዴንቲፋይ ተደርጎ በዛም እድሜው ወይም በዛሽ ቀናት ውስጥ ይታወቃል። የተወሰኑ ሴሎች የተወሰኑ ህዋሶች ተሰርተው በመቶዎች የሚቆጠሩ የጄኔቲክ ችግሮች የአፈጣጠር ችግሮች መታወቅ ይችላሉ። እሱ እስካሁን ባለው በእኛ ሀገር እየተሰጠ አይደለም። ይሄ ጄኔቲክ ፕሪኢምፕላንቴሽን ጄኔቲክ ቴስቲንግ ይባላል። እስካሁን ባለው የተሰጠ አይደለም፣ ወደፊት ይኖራል። ምናልባት እሱ አንዳንዴ ፍራስትሬት ሲያደርጉ ታካሚዎች እሱን ይሞክራሉ። ግን ጥናቶች የሚያሳዩት እሱም ተደርጎ 100% ላንከላከል እንችላለን። አንዳንዴ ኢምፔሪካል ትሪትመንት ምንለዋለን፣ ማለት ሊሆኑ ይችላሉ ብለን የምናስባቸው መድኃኒቶች በጋራ እንሰጣቸዋለን። ከነዛ መድኃኒቶች አንዱ ያድነዋል በሚል ማለት ነው እና ፍራስትሬቲንግ ነው ለባለሙያዎችም ለታካሚዎችም። ግን ለታካሚዎች አንድ ማስተላለፈው መልእክት እውነት ነው፣ ጤና ላይ የተወሰነ ጉዳት ይኖራል፣ የስነ ልቦና ጫና አለ። ሳያቋርጡ መሞከር ዋናውና መሰረታዊ ነገር ነው። ተደጋጋሚ ውርጃ ቢያጋጥምም
ሳያቋርጡ መሞከር ነው። ሐኪም ጋር ለእርግዝና እኮ ብቁ ነኝ አይደለም የሚለውን ሐኪም ማወቅ ይችላል። አንድ ሴት የደም ማነስ ከሌለባት፣ ደም ግፊቷ ጥሩ ከሆነ፣ የስኳር በሽታ ከሌላት፣ ሌሎች የጤና ችግሮች ከሌሏት ለእርግዝና ብቁ ነች እና ስነ ልቦና አስተካክላ ወደ ቀጣይ ሙከራ መሄድ አንዱ እንትን ነው። ሕክምናው ደግሞ ሁሌ እያደገ የሚሄድ ነው። አሁን ላይ ፍራስትሬት ያደረጉን ነገሮች ወደፊት ቀላል መፍትሄዎች ሊገኙባቸው ይችላሉ። ቅድም እንዳልኩሽ ኢምፔሪካል ትሪትመንት ያልናቸው መድኃኒቶችን በጋራ በመስጠት አብዛኛውን ችግር ደግሞ ልንፈታው እንችላለን። ግዴታ እዚህ ነው መሆን ያለባቸው ታካሚዎች ማለት በሕክምና ተቋሙ ዙሪያ ነው መሆን ያለባቸው ወይስ አንዴ ተሰጥቶ ለምሳሌ ለክፍለ ሀገር ቢሆን ከኢትዮጵያ ውጭ ቢሆን? በተቻለ መጠን ክትትል ያ ችግር እስከተከሰተ አሁን የ2 ወር ጽንስ ላይ ከሆነ ያ ችግር የተከሰተው ቢያንስ 2 ወር እስክታልፍ ክትትሉን ቢያደርጉ ጥሩ ነው። መድኃኒቶቹም ደግሞ አንዳንዶቹ ውድ ስለሚሆኑ የተወሰኑ ጊዜያቶች ናቸው የሚሰጡት። ስለዚህ ዝም ብሎ የ3 ወር የ4 ወር ብንጽፍ አላስፈላጊ በመሀል አያርግና ጽንሱ ቢቋረጥ አላስፈላጊ ወጪዎች ውስጥ ስለሚሆኑ እዛው ሆኖ ቢሆን እየታየ ነው የሚሰጠው። እየታየ ቢሰጥ ጥሩ ነው። ላይፍ ስታይል ወይም ያኗኗር ዘይቤን አንስተሃል። ከመውለድ ጋር ቀጥተኛ ግንኙነት አለው? አዎ በትክክል። ምክንያቱም አሁን ላይ እንደውም አንዱ መካንነት በዚህ ዘመን እየበዛ ያለው ድሮ የነበሩት ምክንያቶችን አሁን አንድ አይደሉም። አሁን ላይ አንዱ ላይፍ ስታይላችን ነው። ብዙ ሰዓት እንቀመጣለን፣ ብዙ ሰዓት አካላዊ እንቅስቃሴ አናረግም። አመጋገባችን ሙሉ ለሙሉ የተቀየረበት ሁኔታ ነው ያለው። የምግብ ኮንተንቶቻችን፣ የምግብ ይዞታዎቻችን የተቀየሩበት ሁኔታ ነው ያለው እና አኗኗር ዘይቤው ትልቅ ተጽዕኖ አለው። ክብደት ሲጨምር የራሱ እርግዝና ላይ በወንድም በሴትም ዘር ኳሊቲ ጥራት ላይም ይሁን ቁጥር ላይ የራሱ ተጽዕኖ አለው። ስለዚህ ላይፍ ስታይላችን ልክ አሁን ላይ እንደ አዲስ እየመጡ ያሉ በሽታዎች አሉ። የስኳር፣ የደም ግፊት በፊት አናቃቸውም ነበር፣ አንሰማቸውም ነበር። መካንነትም ከነዚህ ጋር አብሮ እየመጣ ያለ ነው። ልክ ብዙ ትኩረት የተደረገው ስኳርና ደም ግፊት ላይ ሆነ እንጂ ስኳርና ደም ግፊት የሚያጋልጡ ነገሮች በሙላ ለመካንነትም አጋላጭ ናቸው እና አንዱ በዚህ ዘመን እንደውም የእርግዝናን የማርገዝ አቅምን እየከለከሉ ማለት ቢከብድም የማርገዝ አቅምን እየቀነሱ ካሉት ውስጥ ላይፍ ስታይላቸው ረጅም ሰዓት ስንቀመጥ፣ ለምሳሌ አንድ ወንድ ረጅም ሰዓት ሲቀመጥ ፍሬዎቹ ላይ ሙቀት ይኖራል። እነዛ ሙቀት የወንድ የዘር ፍሬ የማምረት አቅምን ይቀንሳሉ። ክብደታችን ሲጨምር እንደዚሁ ከዛ ጋር ተያይዞ የሚመጡ ለዘር ኳሊቲ የሚቀንሱ ኬሚካሎች አብረው ይኖራሉ። ስለዚህ አኗኗር ዘይቤ በጣም ከፍተኛ ተጽዕኖ እያደረገ ያለ ነው። ችግሩ ምንድነው? አትለኪውም። ቀስ እያለ በሂደት ስለሆነ መለካት ሊከብድ ይችላል። ግን ተጽዕኖውን ከጊዜ ጊዜ እያየን ነው። እንደውም እዚህ ከጊዜ ጋር አያይዘን የምናየው ምንድነው? ይሄ የምናገባበትም ጊዜ የምንወልድበትም ጊዜ ማዘግየታችን ትልቁ አሁን ላይ ተጽዕኖ እየፈጠረ ያለ ነው። ድሮ በሰለጠኑት ሀገሮች ነበር የምንሰማው ሰዎች ዘግይተው በማግባታቸው ሲቸገሩ የምንሰማው በውጭ ነበር። አሁን ግን በእኛ ሀገርም ትምህርቴን ልጨርስ፣ ስራዬን ልጨርስ፣ ኑሮ ይደላደል የሚሉ ነገሮች የቀድሞ ግን ዶክተር አሁን በኢትዮጵያ ያው ጎጂ ልማዳዊ ድርጊት ሆኖ ቀርቷል። ሴት ልጅ የምትዳርበት እድሜ ማለት በቃ ምንም የኔ የምትለው ህይወት አይኖራትም። ከእናቷ እጅ ወጥታ ለባሏ እጅ ነው የምትሰጠው። ምናልባትም ካደገች በኋላ ቤተሰብ የምትለው የባሏን ቤተሰቦች ነው። እኔ አንድ 50ኛ ዓመት የጋብቻ በዓላቸውን ያከበሩ እንግዶችን የማግኘት እድሉ ነበረኝና በፕሮግራም እናቴ አባቴ ብለው ወይም ፍቅርም ያላቸው ለባላቸው ቤተሰቦች ነው። ለምንድን ነው ሲባል በ10 ነው በ11 ዓመታቸው ነው ታጭተው በቃ ለባላቸው እናት ተሰጡ። ከፍ እስኪሉ ድረስ ባላቸው እናት ጋር ቆዩ። ከዛ በኋላ ከባለቤታቸው ጋር መኖር ጀመሩ። እንደማገባ ራሱ ሰርግ የተደግሶ የኔ ሰርግ እንደሆነ ራሱ አላቅም ስጨፍር ነበር ይላሉ። ልጅነታቸው ምን ያህል እንደነበርና
ከዛ በኋላ ያው እግዚአብሔር ይመስገን ብዙ ልጆች መውለድ ቻሉ። ልጆቻቸው 50ኛ ዓመታቸውን አክብረውላቸው ነውና ያኔም ይሄ ጎጂ የሆነ ልማዳዊ ድርጊት ነው። ሴት ልጅ በዛ እድሜ እንዴት ለባል ትሰጣለች ነው። አሁን ደግሞ በጣም የራቀ ሆነ። ሁለቱን ስናቀራርብ የትኛው እድሜ ላይ ሴት ልጅ ብታገባ ጥሩ ነው?